የዜና መጽሔት በዜና መጽሔት ዝግጅታችን በሀገራዊ ምክክር ጉባኤ የሲቪል ማህበራት ተሳትፎና የታዛቢነት ሚና፣ የግብጽ የህዳሴ ግድብ ውንጀላና የኢትዮጵያዊው ባለሙያ እና ተደራዳሪ መልስ፣ ደብረ ብርሃን የሚገኙ ተፈናቃዮች ሮሮ፣ በትግራይ የሰላሙ ተስፋ ተሟጦ ይሆን በሚሉ ርዕሶች የተቀናበሩ ዘገባዎች ይቀርባሉ። ወደ መጀመሪያው ስናልፍ የሀገር ውስጥ ተቋማት ባቀረቡት ጥያቄ መሰረት ከ50 በላይ ገለልተኛ የተባሉ ታዛቢዎች የሀገራዊ ምክክር ጉባኤውን ሂደት እየታዘቡ ነው ተብሏል። ታዛቢዎች ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ጉባኤና ከኢትዮጵያ ሰብአዊ መብቶች ኮሚሽን የተውጣጡ ናቸው። በምክክር ጉባኤው ሲሳተፉ የአዲስ አበባው ዘጋቢያችን ያገኛቸው አንድ የዘርፉ ባለሙያ ከሂደቱ በጎ ውጤት ይጠብቃሉ። በአንጻሩ ቅድመ ጉባኤው ላይ የጠየቅነው ጥያቄ ምላሽ አላገኘም ያሉ አንድ የሲቪል ድርጅት መሪ በጉባኤው እንዳልተጋበዙ ለዶይቼ ቬለ ተናግረዋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በፊናው ጉባኤው ለኢትዮጵያ ዘላቂ ሰላምና የዲሞክራሲ ግንባታ አዎንታዊ ውጤት እንደሚኖረው ገልጿል። ሶሎሞን ሙጬ ከአዲስ አበባ ዝርዝር ዘገባ አዘጋጅቷል። የተለያዩ የሀገር ውስጥ ተቋማት የሀገራዊ ምክክር ሂደት ጉባኤን ለመታዘብ ለኮሚሽኑ አቀረቡት በተባለ ጥያቄ መሰረት ከኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት፣ ከልዩ ልዩ የሙያ ማህበራት፣ ከኢትዮጵያ ሰብአዊ መብቶች ኮሚሽን እንዲሁም ከኢትዮጵያ ሰብአዊ መብቶች ጉባኤ የተውጣጡ የተባሉ ከ50 በላይ ገለልተኛ ታዛቢዎች ሂደቱን በየዕለቱ እየታዘቡ ይገኛል ተብሏል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት እንዳለው ይህ ጉባኤ ለኢትዮጵያ ዘላቂ ሰላም፣ ሀገራዊ መግባባትና ዲሞክራሲ ግንባታ በጎ ውጤት የሚኖረው ነው። የምክር ቤቱ ፕሬዚዳንት አቶ አህመድ ሁሴን ምክክሩ የጋራ መፍትሄ መፈለጊያ መድረክ መሆኑን ሰሞኑን በሰጡት መግለጫ ጠቅሰዋል። የስራ ኃላፊው ጉባኤው በተጀመረበት ዕለትም አሳታፊና ተአማኒ የሀገራዊ ምክክር ሂደት እንዲኖር ምክር ቤቱ ድጋፍ ማድረጉን እንደሚቀጥል ጠቅሰው ነበር። ሀገራችን በዚህ ወቅት ሰላም፣ ፍትህ፣ እኩል ተሳትፎና ጠንካራ ተቋማት የሚያስፈልግባት ወሳኝ ምዕራፍ ላይ ነች። ስለዚህ የሀገራዊ ምክክር ሂደቱ ልዩነቶቻችንን በምክክርና በመግባባት ለመፍታት ጠቃሚ መድረክ ነውና እንደ ትልቅ መልካም ዕድል ቆጥረ ነው ልንጠቀምበት ይገባል። ኢትዮጵያ ውስጥ በሲቪል ማህበረሰብ ስራ ዘርፍ የጎላ ተሳትፎ የነበራቸውና አሁን ከሀገር ውጭ የሚኖሩት አቶ ያሬድ ኃይለማርያም ብሔራዊ ምክክር ጨዋነትን፣ ሰላም ወዳድነትን፣ ይቅር የመባባል መንፈስን፣ ተጠያቂነትን፣ ቅን ልቦናና ከስልጣን በላይ ሀገርን የሚያስቀድም መሪና ፖለቲከኞችን ይፈልጋል የሚል ሀሳብ አጋርተዋል። በሂደቱ ላይ በሰጡት ትችትም እውነተኛ የህዝብ ተወካዮች በግፍ የታሰሩ ያሏቸው የፖለቲካ እስረኞች እንዲፈቱና የውይይቱ አካል እንዲሆኑ ከሂደቱ ራሳቸውን ያገለሉ የፖለቲካ ፓርቲዎች ጥያቄያቸው እንዲመለስና በሂደቱ እንዲሳተፉ በትጥቅ ትግል ውስጥ ያሉ ኃይሎች ወደ ተኩስ አቁም ስምምነት መጥተው የሂደቱ ተሳታፊ እንዲሆኑ እውነተኛ ጥሪ እንዲደረግ መጠየቅ ይገባቸው ነበር ብለዋል። ከጉባኤው መጀመር በፊት ልዩ ልዩ ጥያቄዎችን አቅርበው ምላሽ እንዳላገኙና አሁንም በጉባኤው እንዳልተጋበዙ የነገሩን የቪዥን ኢትዮጵያ ኮንግረስ ስራ አስኪያጅ አቶ ታደለ ደርሰህም ተመሳሳይ ሀሳብ አንስተዋል። ብሔራዊ መግባባት ተባለ። ለምንድን ነው ከሚመለከታቸው አካላት ጋር የማትነጋገሩ? ለምሳሌ ያህል በፋኖና በኢትዮጵያ መንግስት መካከል ለምን ውይይት የማይደረገው? በህወሓትና በኢትዮጵያ መንግስት መካከል ለምን ውይይት አይደረግም? በኦሮሚያ ነጻ አውጪ ድርጅትና በኢትዮጵያ መንግስት መካከል ውይይት ለምን አይደረግም? ያንን ስታደርጉን የኢትዮጵያ ችግር ሊፈታ የሚችለው በዚህ ላይ ሳይነጋገር ሌላ ቦታ ላይ መነጋገር ችግሩን በዚህ ሁኔታ መፍታት ነው። የመወያያ አጀንዳዎች ላይ ያልተካተቱ ያሏቸው ጉዳዮች አሁንም ጥያቄ እንዲያነሱ ማድረጉንም ጠቅሰዋል። የኢትዮጵያ ችግር አንዱ የኑሮ ውድነት ነው። ሁለተኛው ደግሞ የሰላም እጦት ነው። ፕላስ ደግሞ መነጋገር የሚገባቸው ጉዳዮች አንዱ ቅድሚያ መሰጣቸው ያ አለመዳሰሱ እንዳንድ ስሜት ማለኔም ጥያቄ ነው። በጉባኤው ላይ ሲቪል ድርጅቶችን ወክለው የተገኙ አንድ ተሳታፊ የሰላም የህግ የበላይነት መንፈስ ጉዳዮች ዋና ዋና መፍትሄ የሚፈልጉና ያንንም የሚጠብቁት ውጤት እንደሆነ ገልጸዋል። መሰረታዊ በሆኑት በሀገራዊ ጉዳዮች ላይ እዚህ የተገኘ አካል ተመካክሮ
ተግባብቶ የተሻለ ሐሳብ አስቀምጦ ለቀጣይ ትውልድ የሚሆን ነገር መሰረት የሚጥል ይመስለኛል። የኢትዮጵያ ሀገራዊ ምክክር ጉባኤ የዛሬ ሳምንት ረቡዕ በይፋ የተጀመረ ሲሆን በመደበኛነት የንዑስ ቡድኖች ውይይት የተጀመረው ከ2 ቀናት በፊት ሰኞ ዕለት መሆኑን ኮሚሽኑ በዕለቱ ገልጧል። ለዲደብልዩ ሰለሞን ሙጬ ከአዲስ አበባ። ኢትዮጵያ የህዳሴ ግድብን በተናጠል ማስተዳደር ጀምራለች ያሉት የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ እርምጃው የጋራ የሆኑ የውሃ ሀብቶች ከሚመሩባቸው የህግ ማዕቀፎች ጋር የሚሄድ አይደለም ብለዋል። የታላቁ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ግን በጋራ የውሃ ሀብት ላይ በትብብር ለመስራት ፈቃደኛ ሳትሆን የቀጠለችው ራሷ ግብጽ ናት በማለት ተናግረዋል። ግብጽ በኢትዮጵያ ያለውን ግድብ ልክ በሀገሯ እንዳለ ግድብ ማስተዳደር ትፈልጋለች በማለትም ተችተዋል። እስክንድር ፍሬው። የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ ለአልአረቢያ ሰጡት የተባለው አስተያየት ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ኢትዮጵያን የወነጀሉበት ነው። ሚኒስትሩ ካነሷቸው ነጥቦች አንዱ የግድቡን የደህንነት ደረጃ የተመለከተ ነው። ግብጽና ሱዳን የግድቡን የደህንነት ደረጃ ወይም አካባቢያዊ ተጽዕኖ በተመለከተ የደረሳቸው የጥናት ውጤት የለም ብለዋል። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ እርሳኖ ግን የግብጽ አስተያየት የተለመደና በመረጃ ላይ ያልተመሰረተ መሆኑን ይናገራሉ። ግድቡ በዓለም አቀፍ ደረጃ ባሉት ስታንዳርዶች በጥንቃቄ ዲዛይን ሆኖ በጥንቃቄ የተገነባ በሶስተኛ ወገኖችም ግብጽ፣ ሱዳንና ኢትዮጵያ ባቋቋሟቸው ኢንተርናሽናል ፓነል ኦፍ ኤክስፐርቶች በሚባሉት ሁሉ የተመዘነ እና በትክክል ሲሰራ የነበረ ግድብ ነው። መጋቢት 24 ቀን 2003 ዓ.ም ግንባታው የተጀመረውና በጳጉሜ 4 ቀን 2017 ዓ.ም በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ወደ ስራ መግባቱና ኃይል ማመንጨት መጀመሩ ይታወቃል። የግብጽ የውጭ ጉዳይ ሚኒስትር ታዲያ ከግድቡ አስተዳደር አንጻርም ጥያቄ አንስተዋል። ኢትዮጵያ በቅርቡ ግድቡን በተናጥል ማስተዳደር ጀምራለች ያሉት ሚኒስትሩ እነዚህ እርምጃዎች የጋራ የሆኑ የውሃ ሀብቶች ከሚመሩባቸው የህግ ማዕቀፎች ጋር የሚሄዱ አይደሉም ብለዋል። በዚህ አስተያየት ላይ ምላሽ የሰጡት የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ እርሳኖ ግን በጋራ የውሃ ሀብት ላይ በትብብር ለመስራት ፈቃደኛ ሳትሆን የቀጠለችው ግብጽ ራሷ መሆኗን ተናግረዋል። ለዚህ በማሳያነት የጠቀሱት ደግሞ በአብዛኛዎቹ የተፋሰሱ ሀገራት የተፈረመውንና ጥቅምት 3 ቀን 2017 ዓ.ም ተግባራዊ መሆን የጀመረውን የናይል ተፋሰስ ሀገራት የትብብርና አጠቃቀም ማዕቀፍ ስምምነት ነው። ግብጽ ስምምነቱን አለመፈረሟን ያስታወሱት ፕሮፌሰር ያዕቆብ በጋራ ለመጠቀምና ለመስራት ዝግጁ አይደለችም በማለት ወቅሰዋል። የትብብር ማዕቀፍ ስምምነትን ሱዳንንም ወደ ከጎኗ አድርጋ ፍርማውንም አላኖረችም። ሌሎች ሀገሮች በሙሉ ሲያጸድቁት እሱንም ዞር ብላ አላየችውም። እንግዲህ የጋራ ሀብትን በጋራ ማስተዳደር የሚባለው እንዲህ አይነት ስምምነቶች በድርድር ላይ ተመስርተው ለሁሉም በሚበጅ መንገድ የሁሉንም መብት በሚጠብቅ መንገድ መስማማትና መፈራረም ነው። ይህ ነው እንግዲህ በዓለም ላይ የሚታወቅ የጋራ የውሃ ሀብት ማስተዳደሪያ ስምምነት የሚባለው። ይህንን ግብጽ እስካሁን ድረስ አሻፈረኝ ብላ አልተቀበለችም። ፕሮፌሰር ያዕቆብ በዚሁ ምላሻቸው በኢትዮጵያም ያለውን ግድብ ልክ በሀገሯ እንዳለው ግድብ ማስተዳደር ትፈልጋለች በማለትም ግብጽን ተችተዋል። የግብጽ የውጭ ጉዳይ ሚኒስትር ግድቡ በሱዳን ላይ ተጽዕኖ እያሳደረ ነው ማለታቸውም ተዘግቧል። በኢትዮጵያ እየተወሰዱ ያሉ የተናጠል እርምጃዎችም በታችኛው ተፋሰስ ሀገራት በተለይም በሱዳን ላይ ተጽዕኖ አሳድረዋል በማለት ነው የገለጹት። ኢትዮጵያ የመልማት መብት እንዳላት የጠቀሱት ሚኒስትሩ የግብጽና የሱዳንን የውሃ መብት ማክበር እንደሚገባም አመልክተዋል። ፕሮፌሰር ያዕቆብ ግን ግድቡ ተጽዕኖ አሳድሯል የሚለው አስተያየት የተሳሳተ መሆኑን ይናገራሉ። በሌሎች በሶስተኛ ወገኖች የተገለጸ ነገር የታየ ነገር የለም። በኢትዮጵያን በኩል በጥብቅ በሚደረገው ክትትል ሱዳን ላይም ሆነ ግብጽ ላይ ተጽዕኖ ያሳደረበት ሁኔታ እስካሁን ድረስ
ያለ አይመስለኝም። ግብጽ፣ ኢትዮጵያና ሱዳን ለበርካታ ዓመታት በአባይ ጉዳይ እየተደራደሩ ቢቆዩም ከስምምነት ላይ ግን ሊደርሱ አልቻሉም። ግብጽ ቀደም ሲል ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በጻፈችው ደብዳቤ የኢትዮጵያ የአንድ ወገን እርምጃዎች የዓለም አቀፍ ሕግን እንዲሁም በአውሮፓውያኑ 2015 በግብጽ በኢትዮጵያና በሱዳን መካከል የተደረሰውን የመርሆች መግለጫ ስምምነት የጣሰ ነው ስትል መክሰሷ ይታወሳል። የግብጽ ፍላጎት በጋራ መጠቀም ሳይሆን በቅኝ አገዛዝ ዘመን የተፈረሙና የተፋሰሱን ሌሎች ሀገራት የሚያገሉ ስምምነቶችን መተግበር መሆኑን የሚገልጹ ኢትዮጵያውያን የዘርፉ ባለሙያዎች ግን የካይሮን አካሄድ ይተቻሉ። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። አድማጮች የምትከታተሉት የዜና መጽሔት ዝግጅታችን እንደቀጠለ ነው። ቀጣዩ ዘገባችን ወደ ደብረ ብርሃን ይወስደናል። በአማራ ክልል ደብረ ብርሃን ከተማ በመጠለያ ጣቢያዎች የሚኖሩ ከ20 ሺህ በላይ የተፈናቀሉ ዜጎች ይገኛሉ። ተፈናቃዮቹም ላለፉት 2 ወራት ይቀርብላቸው የነበረ የምግብ እርዳታ ሙሉ በሙሉ በመቋረጡ ለከፍተኛ ረሃብና እንግልት መጋለጣቸውን ገልጸዋል። ኢሳያስ ገላው ዝርዝሩ ልኮልናል። በአማራ ክልል ደብረ ብርሃን ከተማ ቻይና፣ ወይንሸትና ባቄሎ በተባሉ 3 የመጠለያ ጣቢያዎች ከ20 ሺህ በላይ ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ተፈናቃዮች ይገኛሉ። በመጠለያ ጣቢያዎቹ ባለፉት 6 ዓመታት በመንግስትና በሌሎች የረድኤት ተቋማት ምግብ እየቀረበላቸው መኖራቸውን የሚናገሩት ተፈናቃዮቹ አሁን ላይ ወርሃዊ የምግብ አቅርቦቱ ከተቋረጠ 2 ወር እንዳለፈውና ለረሃብ መጋለጣቸውን የቻይና ካምፕ ነዋሪ የሆኑት ወይዘሮ አየለች ገብረስላሴ ይናገራሉ። ያው እየኖርን ነው እንደ ማንኛውም ሰው። መቼም እንደ ሰው ሳይሆን እንደ አውሬ እንደ አራዊት ልበለው። ምን በላው የለ፣ ምን ጠጣው የለ፣ መጠለያ የለ፣ ምንተኛበት የለ፣ ምን ለብሰው የለ። ይሄው የመንግስት ድጋፍ እንኳን 3ኛ ወሩን ሊይዝ ነው። በቃ 2 ወር ጨርሷል። ሌላው ለዶይቼ ቬለ አስተያየታቸውን የሰጡት የወይንሸት መጠለያ ካምፕ ኗሪ አቶ መካሽመር ለ2 ወር ከ10 ቀናት ምንም አይነት ምግብ እንዳልቀረበላቸው ይገልጻሉ። ቀኑም ሌቱም ጨለማ ነው ለኛ። ምንዚህም ሌቱም ቀኑም ጨለማ ያለው መቼ እንደሚነጋ ብቻ ፈጣሪ ብቻ ነው የሚያውቀው። ዝናቡ 24 ሰዓት ነው የሚዘንብብን። ያው ሸራ ቤት ነው። ቤቱ ከተሰራ ስንት ዓመቱ ነው። ፍሳሹ ከታች ራሻው። ራቡም ደግሞ እንደምታየው መቼም እንደማንም ብርዱ ይቻል ነበር፣ ግን ራብ አይቻልም። ራባችን በጣም እየጎዳን ነው ያለው። 2 ወር ከ10 ቀን ምናምን ሆኗል አሁን የወሬሽ ከተቀበልን ማለት። የወይንሸት ካምፕ የተፈናቃዮች አስተባባሪ የሆኑት ወይዘሮ ትዕግስት በዚህም አሁን በመጠለያ ካምፕ ባለው ችግር የተነሳ ተፈናቃዮች መቸገራቸውን ነው የሚናገሩትም። በጣም ሰው ተቸግሮ ነው የሚኖረው። ያለቅሳል ሰው ልጆቼ ተራቡብኝ ይላል። ከዛ ከወለጋ ከጦር ወጥቼ እዚህ ጋር ልጆቼ በራብ ሊሞቱ ነው፣ ለምናችሁም ከአንዳንዱ ካለ ስጡን ይላሉ። ስለዚህ በጣም ከባድ ነው። አሁን ደግሞ የሚሰጠው ያው ሬሽንም መጣ ቢያንስ ወሩን ጠብቆ ቢመጣ የተወሰነ እንትን ሊያራዝም ይችላል። ግን አሁን 3 ወር 4 ወር እየቆየ የሚመጣው ሬሽን ምንም ለሰው እንትን ሊደርስ አይችልም። የሰው ልጅ ደግሞ ካልበላ መኖር አይችልም አይደል? ህጻናት ይራባሉ። ሲርባቸው ድካም ነው፣ መታመም ይመጣል። አሁን ላይ በመንግስት ይቀርብ የነበረ ድጋፍ በመቋረጡ ብቻም ሳይሆን ከዚህ ቀደም በተለያዩ መጠለያ ጣቢያዎች የምግብ ድጋፍ ሲያደርጉ የነበሩ መንግስታዊ ያልሆኑ የረድኤት ተቋማቶች ስራ ማቆም ሌላው ችግር መሆኑን ነው አቶ ኢብራሂም መሐመድ የሚገልጹትን። ግብአቱ ከመጠራቱ ከ2 ወር በላይ ሆኖታል። በራብ ላይ ነው ያለው። ህጻናትም እየተጎዳ ነው ያለው። ይሄ በጣም በችግር ላይ ነው። ኤንጂኦዎችም አብዛኛውን የሉም። እስከዛሬ አብዛኛውን የሚይዙን ኤንጂኦዎች ነበሩ። 10 ኪሎ ግራም ሲሰጡ፣ 5 ኪሎ ግራም ሲሰጡ፣ በቃ ባለው ነገር የተሰጠውን እየተከፋፈለም ነበር የሚበላው ሰው። አሁን ግን ያ ሲቆም ያው ራቡ በጣም እየጎዳ ነው ህዝቡን ያለው። ጊዜው የክረምት ወቅት ከመሆኑ የተነሳም ቅዝቃዜውና የምግብ እጥረቱ ተጨማሪ ችግር ሆኗል ይላሉ ወይዘሮ አየለችም። አሁን ስንት አካል ጉዳተኛ አለ፣ አይነ ስውሮች፣ እግራቸው የተቆረጡ፣ ሰርተው የማይበሉ ስንት አካል ጉዳተኛ አለ። ቤተሰብ የሆነ የልጆች እናት የሆነ ስንት ቤተሰብ አለ። ልናልቅ ነው። እንደኛ ራብ፣ ብርዱ፣ ከላይ ዝናብ ከውስጥ ዝናብ ነው። የኛ ነገር በጣም የሚያሰቃይ ነው። ያሳዝናል። ብታዩት በጣም ያሳዝናል። የሚያስለቅስ ነው። የሰሜን ሸዋ ዞን አደጋ ስጋትና ስራ አመራር ኮሚሽን ጽህፈት ቤትም በካምፕ ለሚገኙ ተፈናቃዮች ድጋፍ የማቅረብ ኃላፊነቱ የእርሱ አለመሆኑን ሲገልጽ የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ምክትል ኮሚሽነር ሰርካዲስ አታለ ግን የምግብ ድጋፉ የሚቀርበው በፌዴራል መሆኑን ገልጸው መቆራረጡ ካለ የፌዴራል አደጋ ስጋትና ስራ አመራር ኮሚሽን ጋር እንነጋገራለን ብለዋል። ፌዴራል ጋር እንነጋገራለን። በቅርቡ ራሱ ከፌዴራል የተለያዩ ምግብና ምግብ ነክ ጉዳዮችን ልከናል። ግን በተሟላ መንገድ የታወቀውንና ሁልጊዜ የሚቀርብላቸው ነገር አልቀርቦ ከሆነ ቸክል አድርግና እንዲቀርብላቸው ይደረጋል። በደብረ ብርሃን ከተማ በካምፕና ከካምፕ ውጭ ከ30 ሺህ በላይ ከተለያዩ ቦታ የተፈናቀሉ የሀገር ውስጥ ተፈናቃዮች ይገኛሉ። ለዶይቼ ቬለ ዘገባ ኢሳያስ ገላው። አድማጮች አሁን
የመጨረሻው ዘገባችን ላይ ደርሰናል። በትግራይ ክልል ያለው ውጥረት ወደ ጦርነት የማምራቱ ስጋት አሁን ከምንጊዜውም በላይ እየጎላ መምጣቱ እየተገለጸ ነው። በዓለም አቀፉ ማህበረሰብ ጫናም ቢሆን ጦርነትን በማስቀረት ተፋላሚዎችን ወደ ጠረጴዛ ዙሪያ ማምጣት ግን ሊደርስ የሚችለውን የማይገመት ቀውስ በሰሜን ኢትዮጵያ ዳግም እንዳይታይ ማድረግ ብቸኛው ተስፋ መሆኑ እየተነገረ ነው። ስዩም ጌቱ ያለ ምርጫ ቦርዱ የፓርቲነት እውቅናና ያለ ፌዴራል መንግስቱ አዎንታ አሁን ላይ ትግራይ ክልልን በማስተዳደር ላይ የሚገኘውና ከኢትዮጵያ ፌዴራል መንግስት ጋር እሰጥ አገባ ውስጥ የገባው ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሰሞኑ ህዝባዊ ፎረም ብሎ በክልሉ ባካሄደው ውይይት ለተፈጠሩ አለመግባባቶች ሰላማዊ መፍትሄ መፈለግ እድሉ እየጠበበ መምጣቱን አስተጋብቷል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እሁድ በመቀሌ በመሩት ስብሰባ ከብልጽግና ፓርቲ ጋር ለሰላም የመቀመጥ እድሉ አይኖርም በማለት ከኢትዮጵያ መንግስት ገዢ ፓርቲ ወይም ከፌዴራሉ መንግስት ጋር ወደ ጦርነት የመግባት እድሉ ሰፊ መሆኑን ገልጸዋል። ደብረጽዮን በሰላማዊ መንገድ ሉዓላዊነታችንን ማረጋገጥ አንችልም በማለትም ወደ ጦርነት የመግባቱ ነገር እየተቃረበ መምጣቱን የገለጹበት አስተያየት መስጠታቸውም ነው የተሰማው። በትግራይ ክልል የምስተጋባውን የፖለቲካ ውጥረቶች በቅርበት በመከታተል የሚታወቁት የፖለቲካ ተንታኝ አቶ አወት ልጅአለም ለዶይቼ ቬለ በሰጡት አስተያየት ከአሁናዊ የክልሉ ፖለቲካዊ ሁናቴ ያስተዋሉትን እንዲያጋርተዋል። በሰላም ድርድሩ ተስፋ የመቁረጥ አይነት ሁኔታ ያለ ይመስላል። ደግሞም ይሄ አንድነታችን ሰብሰብ አድርገን መደራጀት አለብን፣ ለሁሉም ነገር ለመከላከሉም መደራጀት አለብን የሚል መልእክት ያለው ይመስላል። መግለጫዎቹም ሲናገሩ ባለስልጣኖችም እንደዚህ አይነት ይዘት ያለው ነው ማለት ነው። ምንድነው ይሄ አንድነት የማሰባሰቡ ትንሽ ትግራይ ላይ ተበታትነዋል። ይሄ ከህወሓት አመራርነት መከፈል ጊዜ ጀምሮ አቅሙ ተበታትነዋል፣ ኃይሉ ተበታትነዋል ተብሎ ስለሚታሰብ ይሄንን ለማሰባሰብ ይመስለኛል። ባሳለፍነው ቅዳሜ ሐምሌ 11 ቀን 2018 ዓ.ም የቀድሞ የክልሉ ባለስልጣናት ጭምር በሰፊው በተሳተፉበት አዲስ አበባ ውስጥ በተጠራው ሰላማዊ ሰልፍ አሁን ያለው የትግራይ ክልል አስተዳደር ላይ ክፉኛ ተቃውሞና ነቀፋ ቀርቦበታል። አስተያየታቸውን ለዶይቼ ቬለ የሰጡ የሰልፉ አስተባባሪዎች ክልሉን ያለ ፌዴራል መንግስት እውቅና እያስተዳደረ የሚገኘውን ህወሓት ወጣቶችን ለአስገዳጅ ጦርነት እየመለመለ ነው በሚልም ከሰውታል። እንዲህ ያለ ውጥረት አለመረጋጋቱ በበዛበት በትግራይ ክልል አሁን ላይ በክልሉ ውስጥ የሚኖረው ማህበረሰብ ከፍተኛ የሆነ ስጋት ውስጥ መሆኑን የህግ ባለሙያና የፖለቲካ ተንታኙ አቶ አወት ይናገራሉ። ማህበረሰቡ ጋር ያለ ሁኔታ ያው እንግዲህ ስጋት ነው። ይሄ ግልጽ ነው። ትግራይ ውስጥ ያለ በጣም ስጋት ነው። በጣም አስጨናቂ የሆነ ሁኔታ ነው ያለ። ጦርነት ሊነሳ ይችላል የሚል ስጋት አለ። ኑሮ ሁኔታው ምናምን ሁሉ በጣም አስጨናቂ ነው። ፕላን ማድረግ አልችልም። ትልቁ ችግር ደግሞ እሱ ነው። ምክንያቱም ነገ ምን ሊከሰት ይችላል ነው የሚል ሰው ሁሉም ሰው እንደሚያውቀውም ያው አዲስ አበባ የሚሄዱ ወጣቶችም አሉ። ምንድነው አስጨናቂ የሆነ ነገር ነው ያለ። ሁሉም ነገር በሰላም በጠረጴዛ ቢፈታ በጣም ደስ ይለዋል። የትግራይ ህዝብ የሰላም እጦት ችግር ምን ማለት እንደሆነ በደንብ አድርጎ የሚያውቅ ህዝብ ነው። በጣም ሰላም ወዳድ ህዝብ ነው። ግን እንደዚህ አይነት ሁኔታዎች ሲኖሩ ደግሞ ያው እንግዲህ አስጨናቂ የሆነ ነገር ነው ያለ ማለት ነው። ያው እንደምታውቀው የተፈናቃይ ጉዳይ አለ፣ የወሰን ጉዳይ አለ። እዚህ ላይ ብዙም የተለየ ሀሳብ የለም። ተመሳሳይ ነው እና መፈታት እንዳለበት ሁሉም ሰው ያምናል። ምን ያህል እየቀጠነ መጥቷል? እንደው የሰላሙ መንገድ በጣም ጠባብ ነው በጣም ማለት እኔ እንጃ። የውጭ ኢንተርቬንሽን ኖሮ ሁለቱም የፕሪቶሪያው ተደራዳሪ ወገኖች አንድ ላይ አምጥተው ጠረጴዛ ላይ አምጥተው ይሄንን ፈጽሙ፣ ሁሉ መሰረት ፈጽሙ፣ ከዚህ የሚወጣ ካለ ምናምን የሚል ትንሽ ጫና አይዶ ነው ማለት በእንደዚህ አይነት መፍትሄ ዘላቂ መፍትሄ ይመጣል ወይ የሚል የኔም ጥያቄ ነው። ግን እንደዚህ አይነት ኢንተርቬንሽን ከሌለ በምን አይነት ሁኔታ አሁን እስቲ ወደ ጠረጴዛ ሊመጡ ይችላሉ ሊደራደራሉ ብለህ ኢማጂን ለማድረግ አዳጋች ነው። ዩናይትድ ስቴትስ እና የአውሮፓ ህብረትን ጨምሮ የሰብአዊ መብት ጥበቃ ላይ የሚሰሩ ዓለም አቀፉ ማህበረሰብ በቅርቡ ትግራይ ክልል ውስጥ ሊከሰት ለሚችለው የጦርነት ስጋትና የሰብአዊ ቀውስ ከወዲሁ ውትወታቸውን እያሰሙ ነው። የኢትዮጵያ ፌዴራል መንግስት በክልሉ እየተደረገ ነው የሚለው የጦርነት ስጋት ብዙ የውጭ ኃይል ጣልቃ ገብነት የሚታይበት መሆኑንም በመግለጽ መዘዙ አስከፊ እንደሚሆንም በተደጋጋሚ መግለጹ ይታወቃል። አስተያየት ሰጪው የፖለቲካ ተንታኝ አቶ አወት ግን ጦርነት ውስጥ ከገባ የውጭ ኃይል ምናምን የሚባል የለም። ኢንትረስት አለኝ የሚል ሁሉ ይሳተፋል። ማቆሚያው ራሱ የት ጋር እንደሆነ ግራ ይገባል። በዚህ ዘላቂ የሆነ መፍትሄ ይገኛል ብዬ አላምንም። ከበፊቱ እኔ የከበደ ይሆናል ብዬ ነው የምገምተው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች፣ በዚሁ የስዩም ዘገባ እንግዲህ የዛሬው የዜና መጽሔት ዝግጅታችን አብቅቷል።